ባለፈው ለማትሪክ ፈተና ከተቀመጡ ሴት ተማሪዎች መካከል የተወሰኑት እዛው ፈተናው ጣቢያ ላይ ወለዱ የሚል ዜና ሰምቼ በጣም ገረመኝ። ተማሪዎች ሲያጠኑ ሳይሆን ሲጠናኑ ነበር የከረሙት ማለት ነው። በእኛ ዘመን እንዲህ አይነት ነገር አልነበረም። እኔ ከዩኒቨርሲቲ ስወጣ ድግሬንና ድንግልናዬን ይዤ ነው የወጣሁት። የሃይስኩል ተማሪ እያለን ትምህርት ቤታችን ከከተማው ብዙ ኪሎ ሜትሮች ይርቃል። አሁን ሳስበው የርቀት ትምህርት የሚባለውን መስፈርት የሚያሟላው የእኛ ትምህርት ቤት ይመስለኛል። በጊዜው ተማሪው እድለኛ ከሆነ የሚወዳትን የክፍል ልጅ ከጎኑ አድርጎ የደብተር ኮረጆዋን ከራሱ ኮረጆ ጋር ደርቦ ተሸክሞላት እያጫወታት ከኮንጎ ጫማዋ ላይ አቧራውን በቅጠል እያራገፈላት እያሽኮረመማት ረጅሙን መንገድ ይዘልቋል። በዚህ ምክንያት መንገዱ ፍቅር አስጨርስ ተብሎ ይጠራ ነበር። በጊዜው የነበሩ ፍቅረኞች አብረው በመተኛት ሳይሆን አብረው በመራመድ ነበር የሚጨርሱት ማለት ነው። እኔ እንዲህ አይነት እድል አልገጠመኝም። ከቤት የተነስቼ ከማዳበሪያ ገበር ላስቲክ የተሰራ ኮረጆን አዝዬ ለብቻዬ መንገዱን ጀልጠዋለሁ። በላስቲክ ኮረጆ ውስጥ ቢያንስ 10 ደብተር፣ 5 መጽሐፍና ለሰልፍ ዲፌንስ የሚሆን የወፍጮ ልጅ የሚያክል ድንጋይ ይኖራል እና መንገዱ ለእኔ ፍቅር አስጨርስ ሳይሆን ትዕግስት አስጨርስ ነበር ማለት ይቻላል። የዛሬ ልጆች መብታቸው ከአዋቂዎች ይበልጣል። ለምሳሌ ጨበሬ ወላጆች ልጆቻቸውን የውበት ሳሎን ውስጥ ወስደው ሲያስተካክሏቸው ሳይ ይደንቀኛል። ዛሬ የ8ኛ ክፍል ሴት ተማሪዎች ጸጉራቸውን ይተኮሳሉ፣ ቅንድብ በሂና ይሰራሉ። በእኛ ጊዜ ወላጆች ሴት ልጆቻቸው በሕዝብ ፊት አስቀያሚ ሆነው እንዲታዩላቸው የማያደርጉት ነገር አልነበረም። እናቶች የሴት ልጆቻቸውን ጸጉር እንደ አንቴና ከየማዕዘኑ ስበው ጫፉን እንደ ክርኳስ አድቦልቡለው በብር ላስቲክ ሸብ ያደርጉላቸዋል። በአጭሩ ሳይሸጥ ያደረ አናናስ አስመስለው ይለቋቸዋል። ሴቶች ልጆች የወላጆቻቸውን እርምጃ ለመቀልበስ የተቻላቸውን ያህል ይጣጣራሉ። ከትምህርት ቤት ሲመለሱ እግረ መንገዳቸውን ያገኙትን ማንኛውንም አይነት አበባ ቀንጥሰው የፀጉራቸው ጉልላት ላይ ይሰኩታል። በዚህ አይነት ያልተለኮሰ ደመራ መስለው ወደ ቤታቸው ሲመለሱ እናቶች ወይ ጉድ ቆላሽ አንገረገበሽ እንዲህ አረገሽ ይሏቸዋል። እኔ እስከ ጉርምስና ዘመኔ የፀጉር ቅባት የሚባል አላውቅም። በእርግጥ ቅቤ ቀባ ነበር። እንዲያውም ማዘር ከሱቅ 4 ኪሎ ቅቤ ገዝታ ባልዲው ሲሞላባት ነጋዴውን ምራቂውን ቅቤ ልጄ ራስ ላይ አስቀምጠው ትለው ነበር። እውነት ለመናገር በልጅነቴ ከበላሁት ይልቅ የተቀባሁት ቅቤ ይበልጣል። እንዲያውም ልብ ብላችሁ ከሆነ የእኔ ትውልድ ልጆች የጫጨ ሰውነትና ግብዳ አናት ይዘን ታብሌት የተሸከመ ሰልፊ ስቲክ የምንመስለው አለ ምክንያት አይደለም። አናታችን ከሌላው ሰውነታችን ተነጥሎ ቅቤ እየተመገበ ስላደገ ነው። እናቴ ፀጉሬ ሲያድግ በቤሳ መላጭ ትላጨኝ ነበር። ለነገሩ በየወሩ መጀመሪያ ላይ የማይላጭ ተማሪ አልነበረም። ምድረ መላጣ ብላቴና በየአግዳሚ ወንበር እንሰደርና የመማሪያ ክፍላችንን የቅል ሙዚየም እናስመስለዋለን። ዘርዘር አድርጌ ላቅርበው። እናቴ በእግሮቿ መሃል አጣብቃት ይዘኝና 3 አይን ባለው ቤሳ መላጭ ትላጨኛለች። ፍጥነቷ ደግሞ አንድ ባሪያ ስላሴ የተፈጠረ ሰው ፀጉር የምትሸልት ሳይሆን የእድር ድንች የምትልጥ ነው የሚመስለው። ይህን ስታደርግ ከጎረቤታችን ሴትዮ ጋር በአጥር አሻግራ እያወጋች ነው። በጨዋታው መሃል ያለች ስስቅ
እጇ ቫይብሬት ሞድ ላይ ይሆናል። አንዳንዴ ከፀጉሬ ጋር ደርባ የደም ስሬን ትላጨዋለች። ደም እየተንጠባጠበ በቅንድቤ ሲወርድ እማዬ ነስሮሽ ነው ፈንክተሽ ነው ልላ ትፈልግና ትወዋለሁ። ከዚያ ፎረፎር እንዳይደርስብኝ ግራዋ ትቀባኝና አንተ ሰው በረንዳው ላይ ቁጭ ብለህ መላጣህን አናፍሰው ትልና ታዘኛለች። ከዛ አዲስ የፈረንጅ እንቁላል መስዬ በረንዳው ላይ ይጎለታለሁ። በበረንዳችን ፊት ለፊት የእግረኛ መንገድ አለ እና በዚያ በኩል የሚያልፉ ጎረምሶች ድንገት ሲያዩኝ እንዴ ትኩስ መላጣ ይሉና ጧ። ድምፁን በትክክል የገለጽኩት አይመስለኝም። ምን ብዬ ላስረዳችሁ? በምራቅ የለዘበ መዳፍና ግራዋ የተቀባ መላጣ ሲገናኝ የሚያወጣው ድምፅ የቡሄን ጅራፍ ያስንቃል። በጊዜው ከትኩስ መላጣ በረከት የማይቃመስ የማህበረሰብ ክፍል ትዝ አይለኝም። እንዲያውም የመንደራችን አይነ ስውር የኔ ቢጤ በቤታችን በር ሲያልፍ ግራዋ ይሸተኛል። የተላጨ ሰው አለን የዚህ ግድም ሲል እኔ ወደ ኋላ እያፈገፈኩ የታጠበን ስራ ሸቶህ ነው አያ። አሁን አዋቂ ሆኜ ሳስበው በጊዜው የልጅ ትኩስ መላጣ መምታት ዛሬ ፍቅረኛ ንቄጥ በስሱ እንደ መምታት አይነት ደስታ ይሰጣል። ማለት መቀመጫ። በአጭሩ ያኔ የተላጨ ራስ የህዝብ መዝናኛ ነበር። በአሜሪካ ወይም በአውሮፓ የፈለገ ሰው እንዲጫወትበት መንገድ ላይ የሚቀመጥ ፒያኖ አለ። የእኛ መላጣ ለህዝቡ ተመሳሳይ አገልግሎት ይሰጥ ነበር። ከዛ አደግኩ፣ አዋቂ ሆንኩ። አዋቂ ስትሆን በገዛ መላጣህ ላይ ሙሉ መብትና ስልጣን አለ። ሲሻህ ትወለውለዋለህ፣ ሲሻህ ታስተክለዋለህ። እስካሁን ከተናገርኩት ተነስታችሁ መገመት እንደምትችሉት 3 መንግስታትን ያፈራረኩ ወይም 3 መንግስታት የተፈራረቁብኝ ሰው ነኝ። ደርግ ህዝባዊ መንግስት ነኝ ብሎ ስለሚያስብ ባለስልጣኖች እንደ ህዝብ መኖር አለባቸው ብሎ ያምን ነበር። የደርግ ባለስልጣኖች ሁሌም ከላይ እስከታች ሰማያዊ ካኪ ለብሰው ከፋብሪካ የወጣ ሚኒባስ መስለው በህዝቡ ፊት ይታያሉ። ህዝቡ ግን አልተደነቀም፣ ኢምፕረስድ አልሆነም። ህዝብ ወደ ስልጣን የሚያወጣ ከድህነቱ እንድታወጣው ነው እንጂ ድህነቱ እንድትሻማው አይደለም። በጊዜው ጠቅላይ ሚኒስትር የነበረው ፍቅረ ስላሴ ወግደረስ ግን የሆነ ሀብታም ዘመድ ስለነበረው በ6 ወር አንድ ጊዜ ሸሚዝና ከራባት በካኪው ላይ ነስነስ ያደርግበታል እና ህዝቡ ምን ይል ነበር? አለባበስ እንደ ፍቅረ ስላሴ ወግደረስ። እኔ ግን እላለሁ ከለበሱማ እንደታከለውማ። እኔ በግሌ ዘናጭ ለመሆን ባልታደልም ለሚዘንጡ ሰዎች ግብዓት ሆኜ አገልግያለሁ። እዚህ ላይ አንድ ነገር ትዝ አለኝ። የሆነ ጊዜ ላይ አንድ የምናውቀው ሰው ለተፈናቃዮች እርዳታ ሰበስባለሁ ብሎ ተነሳ እና ልብስ ካላዋጣችሁ እያለ ያዋክበን ጀመር። ብዙ ጓደኞቼ የተለያየ መጠን ያላቸውን ልብሶች ገዝተው አበረከቱ። እኔም መቼም ሺህ ዓመት አይኖር ብዬ የሆነ ጊዜ በስጦታ ተሰጥቶኝ የጠበበኝን ሱፍ በቅናሽ ሸጥኩለት። አንድ ስማቸው እንዲገለጽ የፈለጉ ባለጸጋ ደግሞ የልብስ ማጠራቀሚያ መጋዘን አበረከቱለት። እርዳታ ሰብሳቢ ሰውዬ መጋዘኑን የልብስ ባንክ ብሎ ሰየመው። ከጥቂት ጊዜ በኋላ ተፈናቃዮች በቲቪ ስናያቸው ያው እንደ ድሮ ናቸው። ልጁ በበኩሉ ዝንጥ እያለ መውጣት ጀመረ። ከዛ አንድ ቀን ከጓደኛዬ ጋር ስናወጋ ስማ ይህ ሰውዬ እንደሚዘንጠው ከየት እያመጣ ነው ብዬ ጠየቅኩት። አው ከባንኩ እያወጣ መሰለኝ ብሎ መለሰልኝ። ዙሪያችሁን ስታዩ መካካድ አልበዛባችሁም? የሰውና የሰው የብረትና የብረት ግጭት አልበረከተባችሁም? ስለ ግጭት ከተነሳ የሚገርማችሁ ነገር እኛ ሰፈር 1 ደቂቃ ባልሞላ ጊዜ ውስጥ 4 መኪኖች ይጋጫሉ። 2ቱ በአነዳድ ስህተት ምክንያት ይጋጫሉ። 2ቱ ደግሞ የተጋጩትን መኪኖች ለማየት ሲሽቀዳደሙ ይጋጫሉ። ዘመኑ ብዙ የሚዘገን ነገር ያለበት ነው።
እኔ በዚህ ዘመን አነቃቂ ንግግር እናገራለን የሚሉ ሰዎች ያስቀኑኛል። እኔ ሞቲቬሽን ስፒከር ብሆን ሊፈጠር የሚችለውን ነገር አስቡት። ሕይወት ከብዶሃል፣ አለቃ ያበሳጭሃል፣ ገንዘብ አልጠራቀም ብሎሃል፣ ከመኝታ ለመነሳት ወኔ ታጣለህ። ምኑ ተነካና ገና ሳረን ትበላለህ። የማማረረውን ያክል አንዳንዴ እዝናናበታለሁ ብዬ የማልጠብቀው ቦታ እዝናናለሁ። ለምሳሌ ባለፈው 6 ኪሎ የሚገኝ የሆነ ካፌ ገባሁ። አስተናጋጅ፣ አቤት። ጁስ አለ? አለ። ፍሬሽ ነው? የለም፣ ተመራቂ ነው። ባለፈው ደግሞ አንድ ስመጥር ሰው አርፎ ቀብሩ ላይ ተገኘው። የሆነ ሰውዬ ወደ መድረክ ወጣና አሁን ደግሞ አበባ ያበረከቱ ሰዎችን ስም ዝርዝር አቀርባለሁ፣ ጊዜ ለመቆጠብ ያክል አባቶቻቸውን ስም ዘለዋለሁ አለ። ከዚያ አቶ በላቸው። ኧረ አቶ በላቸው ነው። እሺ። አቶ ቀጀላ። አቶ ሸምሱ እምሱ። የጠራው እንደዚህ ነው። ሰውየው የቀጣውን ስም ከማንበቡ በፊት እየገፈተሩ አወረዱት። አልፎ አልፎ ከጓደኞቼ ጋር ክለብ እወጣለሁ እና ታታሪ ጨፋሪዎች እንደምታውቁት አዲስ አበባ ውስጥ አሪፍ አሪፍ ክለቦች በቅርብ ርቀት የተከማቹ ናቸው። እና አንድ ቤት ትገቡና በቅጽል ስሙ ማፊ የተባለ ዘፋኝ፣ ዋና ስሙ ማንደፍሮ ነው፣ ሲዘፍን ትሰማላችሁ። ከዛ እስቲ ሌላ ቦታ እንለውጥ ትሉና ሂሳብ ከፍላችሁ ቀጣዩ ቤት ትሄዳላችሁ። ማንደፍሮ የተባለው ዘፋኝ በጓሮ በኩል ወጥቶ ቀድሟችሁ አዲሱ ቤት ደግሞ ሲዘፍን ትሰሙታላችሁ። አንድ ምሽት ከጓደኛዬ ጋር ወደ አንድ ክለብ ጎራል። የሆነ በሰፊ ሱሪ ውስጥ የተጠለለ ቀጭን ዘፋኝ በባልዲ ላይ የተተከለ ችግኝ የሚመስል እናት ያረገመኝ አባት አረገመኝ ብቻዬን መኝታ ምነው ደጋገመኝ እያለ ይዘፍናል። እናትና አባቱ ካረገሙት እንዴት እንዲህ ያለ ድምፅ ሊሸከም ቻለ? ወይ ሳያውቀው ራቅ ያለ ዘመድ ረግሞታል። ለነገሩ የተረገምነው እኛ ነን። ይህን የመሰለ ያልተፈቀደ ሰልፍ መበተን የሚችል ድምፅ ከፍለን እንድንሰማ የተፈረደብን። ዋናው ዘፈን የይርዳው ጤናው መሆኑ ትዝ አለኝ። ይርዳው ጤናው ይህን ሳይ እንኳን በደህናው ጊዜ ከሀገር ወጣ። እኔ በመጨፈር እደሰታለሁ፣ ጓደኛዬ ደግሞ በመተቸት ይደሰታል። ጨፍሬ ወደ ጠረጴዛችን ስመለስ በትችት ያብጠለጥለኛል። ስማ፣ የጅማ ኦሮሞ ጭፈራ ሲጨፈር አንገትና ትከሻ ብቻ ነው የሚንቀሳቀሰው፣ የአንተ እግር አያርፍም። በትርፍ ጊዜ ልብስ ትሰፋለህ። ትንሽ ቆይቶ ኧረ በእናትህ አሁን የጨፈርከው ጉራጌኛ መሆኑ ነው? ስትፈናጠር እኮ ጉንዳን የበላው ገበሬ ነው ትመስለው። ጉራጌ ክልል ካልሆንኩ የሚለው ባህሉን እንዲህ ካለ ብክለት ለመጠበቅ መሆን አለበት። ከዛ ደግሞ ትክክለኛ ምንጃርኛ ለመጨፈር ከፈለግ አቋቋምህን ለሪጎሪ እንደተዘጋጀ በረኛ መሆን አለበት። አንተ ግን ያመለጠ ዶሮ ለመያዝ የምትሰናዳ ነው የሚመስለው። ከጥቂት ጊዜ በኋላ አንድ ዘፋኝ ክራር አንግቦ ወጥቶ ትግርኛ መዝፈን ጀመረ። ክራሩ ሚያው 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 ማለት ሲጀምር ትግርኛ ተናጋሪ ጨፋሪዎች ግልብጥ ብለው ወጡ። ቀጥሎ ደግሞ ትግርኛ የማይናገረው
በብሔር ብሔረሰቦች እኩልነት አምናለሁ የሚለው፣ በዘረኝነት እንዳይጠረጠር የሚፈልገው፣ የሆነ ጊዜ ጎረቤቱን ጁንታ እያለ በመሳደቡ ጸጸት ያንገበገበው ወጣና ክብ ሰርቶ ይተራመስ ጀመር። 5 ደቂቃ፣ 10 ደቂቃ፣ 20 ደቂቃ፣ 30 ደቂቃ። ሰውየው መድረኩን ሊፋታው ነው። ክራሩ በድብደባ ብዛት ብትስትስ ብሎ አንድ ክር እስኪቀረው ድረስ መዝፈን ቀጠለ። ዘፋኙ ሳያስበው በክራርና በማሲንቆ መሃል ሊመደብ የሚችል ክራሲንቆ የተባለ መሳሪያ ፈበረከ። በጭፈራ ሲያጅብ የነበረው ሰው ሁሉ አሁን ወደ የጠረጴዛው አፈግፍጎ ሰውየው እስኪጨርስ ድረስ በተሟጠጠ ትዕግስት መጠባበቅ ጀመረ። እኔ ቢቸግረኝ ጓደኛዬን ይህ ነገር ትንሽ አልረዘመም ስለው በአስቸኳይ ጊዜ አዋጁ ተከልክለው ስለነበር አሁን ለማካካስ ነው። ከጥቂት ጊዜ በኋላ አንድ ሰውዬ ነጠላ አገልድሞ ወደ መድረኩ ከወጣ በኋላ በዘፋኙ እግር ስር ጋለል ብሎ እስክስ 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 ማለት ጀመረ። እኔ እንዲህ አይነት ጭፈራ ጨፍሬ አላውቅም። ዘልዬ መድረኩ ላይ ወጣሁና አጠገቡ ጋር ደንብዬ ዜማውን ተከትዬ ፈርገጥ 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 ማለት ጀመርኩ። ይህኔ ነው ዘፋኙ ማዜሙን አቋርጦ ዋይ እዚህ ላይ አንድ ሰውዬ ጥሎታል፣ ክብሪት የያዘ ሰው ይኖራል? ከምሽቱ 9 ሰዓት አካባቢ ከጓደኛዬ ጋር ከክለብ ወጣን። 60-90 ደወልኩ። 5 ጊዜ ደጋግሜ ከደወልኩ በኋላ ኦፕሬተሯ አንስታ ፈረስ ትራንስፖርት ባኮልተኛበት ብዙም ሳይቆይ ከሩቅ 4 ኩንታኩንቴን የሚያካክሉ ሰዎች ሲመጡ አየን። ጓደኛዬ ለማንኛውም መዘጋጀቱ አይከፋም አለና ከጃኬቱ ስር ይህን የሚያክል መሽለቅ አድርጎ ወጣ። እኔ አይኔን እያጨናበስኩ አጅሪ የሰልፍ ዲፌንስ ቆመጥ ይዛል ስለው ዋየርለስ ማይክ ነው ባክህ፣ በዚህ ሞቅ አድርጌ ካልጮህ ህዝብ አይደርስልን። አመሰግናለሁ።